አቤል በሟች መኖሪያ ቤት ተገኝቶ እንግዲህ ከባለቤቷ ጋር እንዲሁም ደግሞ ከጎረቤቷ ጋር ባደረገው ቆይታ የሰማውን ማመን ያቃተው ማለት ነው። እንግዲህ በአንድ በጎ አድራጎት ድርጅት ውስጥ እንደምትሰራ ነው እንግዲህ ባለቤቷ የሚያውቀውም የተናገረው ማለት ነው። እሱም እንግዲህ የአካለ ጉዳተኛ እንደሆነና ልክ እንደሱ አካለ ጉዳተኛ የሆኑትን በማስተማር ያለ ሰው እንደሆነ ነው እንግዲህ የተናገረው ማለት ነው። እናም እንግዲህ ጎረቤቷም ስለሷ ስትናገር በጣም መልካም ጥሩ ሰው እንደሆነች እና በጣም መልካም እንደሆነች ነው እንግዲህ ስትገልጻት የነበረው። እንዲሁም እንግዲህ እቺ ሟች ግለሰብ ማለት ነው ቤተሰብ እንደሌላትና አንዲት አክስት ብቻ እንዳላትና እሷን በማደጎ እንዳደገች ነው እንግዲህ ባለቤቷ ሲናገር የነበረው ማለት ነው። እንግዲህ ሽማግሌ ወደ ቤተሰብ ለመላክ ስጠይቃት ቤተሰብ እንደሌላትና አንዲት ብቻ አክስት እንዳለቻት ነበር እየነገረች ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። ነባር ቤተሰቦችን ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ የዘወትር አብሮነታችሁ አይለኝ እላችኋለሁኝ። ዛሬ እንግዲህ የመጣሁት በጀግናው ወንድማችን በአቤል ዙሪያ ነው ማለት ነው። እንግዲህ ይህ ወንድማችን ያው የሱ ቤተሰብ የሆናችሁ እንግዲህ ያው ታውቁታላችሁ ያለበትን ሁኔታ እየተባለ እየተወራበት ያለውንም ነገር ማለት ነው። ያው እንግዲህ እናውቃለን። የወንድማችን እንግዲህ ያው ስራውን እየሰራ ይገኛል። መረጃዎችንም እያገኘ ነው። ያው ከስር ከስር እነሱ ለማጥፋት ሲሉ እንግዲህ የሰውን ሕይወት እያጠፉ ይገኛሉ ማለት ነው። በጣም ያሳዝናል። እንግዲህ ትናንት የሞተችው ግለሰብ ማለት ነው እንግዲህ ለአቤል ለሁለት ሰዎች መልእክት ልካ ነበረ። አንድ ፋይል እና እንደገና ደግሞ በስልክ የተያዘ ቪዲዮ ልካ ነበረ ማለት ነው። እንግዲህ ከዛ ሌላ ደግሞ ከሷ ጋር የሚገኝም ቪዲዮ ፋይል እንዳለና ለዛ ደግሞ እንግዲህ 15 ሚሊዮን ነበር የጠየቀችው ማለት ነው። እንግዲህ በ15 ሚሊዮን እየተደራደረችው ነበረ ማለት ነው። እንግዲህ አቤልም ታዲያ እነዚህን ሰዎች አግኝቶ እነሱም አቤል የሚሰራበት ቢሮ ነው እንግዲህ ሄደው ይሄንን ፋይል የሰጡት ማለት ነው። ልካቸው ማለት ነው። እንግዲህ አቤልም ያንን ፋይል ተቀብሎ ቪዲዮንም ተቀብሎ አይቶ ይሄ እኔን ነጻነቴን የሚገልጽ ነው፣ ችግር የለውም ብሎ ተቀብሎ እንግዲህ እነሱንም ደግሞ ያንዳንዱ ጥያቄ ስጠይቃቸው ነበረ። እናም ታዲያ እንግዲህ ይሄ መረጃ ቀድሞ የደረሳቸው አካላቶች ደግሞ ያንን ከሷ ጋር ያለውን ፋይል ለማጥፋት ሲሉ ማለት ነው። እንግዲህ እሱም ደግሞ እነዛን ተልከው የመጡትን ሰዎች እሷ ያለችበትን አድራሻ እንዲነግሩት አድርጓቸው እና እሱም ደግሞ እሺ ብለው ለማሳየት ማለት ነው። አቤልም እንግዲህ ትገኝበታለች ወደ ተባለበት ቦታ ላይ በመሄድ ከህግ አካላቶች ጋር ማለት ነው እንግዲህ እዛ ቦታ ላይ ሲሄድ ከዛ ግቢ ውስጥ አንድ እንትን ኮፍያ ያለው ጃኬት የለበሰ ሲወጣ እነሱ ሲገቡ አልፈውት ነበር እንግዲህ የሄዱት ማለት ነው። እዛም እንግዲህ ቤት ከገቡ በኋላ ያቺ ሴትዮ ወድቃ አረፋ እየደፈቀች ነበር እንግዲህ
ያገኟት ማለት ነው። ታዲያ አቤልም እንግዲህ አምቡላንስ ጥሩ አረፋ ደፍቃለች ቶሎ በሉ ምናምን እያለ እንግዲህ ነበረ። ከዛም በኋላ እንግዲህ በአምቡላንስ ወደ ሆስፒታል ከሄደች በኋላ ህይወቷ እንዳለፈ ነበር እንግዲህ የተናገሩት ማለት ነው። እና እንግዲህ አንዲት ግለሰብ በዛ አካባቢ ላይ ስትንቀሳቀስ እያዩና እንግዲህ ተጠራጥረው ያችን ግለሰብ ወደዛ ቤት ውስጥ እንድትገባና የያዘችው ሻንጣ እንዲፈተሽ ያደርጋሉ ማለት ነው። ታዲያ በያዘችው ሻንጣ ውስጥ እየተገኘው አሲድና እንዲሁም ደግሞ የማጸጃጃ ቁሳቁሶችን ነበር እንግዲህ ያገኙት ማለት ነው። እናም እንግዲህ ወደዛ ግቢ ሲሄዱ አልፏቸው የሄደው ግለሰብም ከዚህ ከሟች ጋር የተያያዘ ጉዳይ ነበረው ማለት ነው። ታዲያ መኪና ላይ ከወጣ በኋላ መኪናውን እንትን ይልበታል ማለት ነው። አልነሳለት ብሎ ይመስለኛልና ከዛም እነሱ የሚጠራጠሩና ይሄንን ግለሰብ አስወርደውት ወደ ሟች ቤት ያስገቡታል ማለት ነው። ሟች ሞተችበት ቤት ማለት ነው። እዛ ያስገቡና እንግዲህ ገና ይችን ግለሰብ ሲያይ ነበረ ተናግረሽ ነው አይደል አሳልፈሽ ሰጠሽ ብሎ ያላት ማለት ነው። እንግዲህ አቤልም ታዲያ ትተዋወቃላችሁ ማለት ነው ነበር ያላቸው። እናም እንግዲህ ለካ ከዚች ሊጋ በቴክስትም አውርተዋል፣ ሪካርድም ደግሞ አድርጎላታል ማለት ሂጂና አጸጃጂ ምናምን ብሎ ማለት ነው። ምክንያቱም እሱ ያችን ሴት እንግዲህ መድኃኒት ሰጥቶ እንድትሞት ማለት ነው። መድኃኒት ሰጥቷት ከመጣ በኋላ ለሷ ደውሎ ሂጂና አጸጃጂ ምናምን ብሏት ማለት ነው። ያ ማለት አሻራ እንዳይገኝ ማለት ነው። ከዛ አቤልችን ሴትዮ ፍለጋ ነው እየሄደ ያለው። በዛን ሰዓት እንግዲህ የአቤል አሻራ ይገኛል። ከዛ አቤል ነው የገደላት ተብሎ ደግሞ ሌላ ወንጀል እንትን ለማለት ማለት ነው። እንግዲህ ያችኛዋን ገለው በቤት ውስጥ አስቀምጠው አቤል ነው የገደላት ብላ ሰራተኛ ተብዬዋ ሰራተኛ ሳትሆን እሷ የነጸጸች ሀብታም ናት። የገባችው ለሌላ አላማ ነበር። እንግዲህ አላማዋንም እንግዲህ አሳክታ ተሰውራለች ማለት ነው። ልጁን ያለ ስም ሰጥታ ማለት ነው። ግን ደግሞ የፈጠረው አምላክ አለው ነፃ ያወጣውን ብለን ተስፋ እናደርጋለን። ምክንያቱም ይሄ ልጅ እንደዛ አይነት ነገር ያደርጋን ብለን የማንጠብቀው ነው። እሱ የሰዎችን ህይወት ለማትረፍ ደፋ ቀና እያለ ህይወቱን አሳልፎ እየሰጠ እንዴት ነው እሱ እንደገና የሰው ህይወት ሊያጠፋ የሚችለው? በፍጹም አያደርገውም። የምር ኮሜንት ላይም ብዙዎቻችሁ አቤል ይሄንን እንደማያደርገው ነው እንግዲህ ስትገልጹ ስትናገሩ የነበረው። እኔም እንደዛ ነው የምለው። ምክንያቱም የሰውን ህይወት አተርፋለሁ እያለ ራሱን መስዋዕት እያደረገ ራሱን አደጋ ላይ እየጣለ ያለ ሰው እንዴት ነው የሰው ህይወት ያጠፋል ብሎ የሚታሰበው? ይሄ የማይታሰብ ነገር ነው። የምር ነው የምላችሁና እናም አሁንም ደግሞ ልክ እንደዛ ለማድረግ ታስቦ ነበር የተደረገው። ግን እነዚህ ሰዎች በቁጥጥር ስር ውለዋል ማለት ነው። እንግዲህ መድኃኒት ሰጥቷት እንድትሞት ያደረጋትም ግለሰብ በቁጥጥር ስር ውሏል። ያችም ደግሞ እንግዲህ አሻራ እንዳይገኝ ልታጸዳዳ የነበረችውም ግለሰብ እንግዲህ ያው ሁለቱም በቁጥጥር ስር ውለዋል ማለት ነው። እንግዲህ ያቺ ሟች ማለት ነው እንግዲህ የያዘችው ፋይል ቀሪው ፋይል እሷ ጋር እንዳለ ነበር እንግዲህ ለአቤል ነግራው በዛ በያዘችው ፋይል ነበር እንግዲህ የተደራደረችው ማለት ነው። ያ ቀድሞ አቤል እጅ ላይ እንዳይገባ እንግዲህ ቶሎ ብሎ አጥፍቶታል ማለት ነው። እንግዲህ ያ ሰው ልክ እነሱን ሲያይ ያንን ቪዲዮ የያዘውን ፋይል እንዳጠፋው ነው እንግዲህ ለአቤል የነገረው ማለት ነው። አቤልም በጣም ነበር የተናደደው። እንዴት ታጠፋለህ? ለምንድን ነው ያጠፋኸው? እኛን ስታይ ምናምን ብሎ
ነበር። እንግዲህ እነሱም የፈለጉት ምንድነው ይቺ ሴት ላይ ያለውን ፋይል ቶሎ ብለው ለማጥፋት ነበር እንግዲህ እሷን የገደሏት ማለት ነው። አቤል እንግዲህ ከሟች ባለቤት ጋር ባደረገው ቆይታ እንግዲህ የሰማውን ማመን ነው ያቃተው። እንግዲህ ባለቤቷ ከዚህ ከሚኖሩበት ቤት ሌላ እንደሌላት ይሄ የሚኖሩበት ቤት ብቻ እንደሆነ ነበር እንግዲህ የተናገረው። እንዴት እኔ የማላቀው ቤት እንዴት ሊኖራት ይችላል? ከቤት ወደ ስራ ከስራ ወደ ቤት ነው የምትለው ነበር ያለው። እናም እንግዲህ የምሰራበትም ድርጅት በጎ አድራጎት ድርጅት እንደሆነ ነበር እንግዲህ ሲናገር የነበረው። አንድ ወቅት ላይ እንግዲህ ነፍሰ ጡር እንደነበረችና እንግዲህ ያ የምሰራበትም ድርጅት የጸነሰችውን ልጅ እንዲታስወርድና መውለድ እንደሌለባት ተነግሯት ያንን የጸነሰችውን ልጅም እንዳስወረደችው ነው እንግዲህ የተናገረው ማለት ነው። እንግዲህ አቤልም ታዲያ ይህ ድርጅት በጎ አድራጎት ከሆነ የሚሰራው እንዴት ያረገዘችውን ልጅ አስወርጂ ብሎ አለ ነበር ያለው። እኔም የገረመኝ እሱ ነው። አንድ በጎ አድራጎት ድርጅት እረፍት ይሰጣል፣ ልትወልድም ስትል እንደዚሁ እረፍት ይሰጣል እንጂ ያረገሽውን ጽንስ አስወርጂ ብሎ ማለት እኔ እንጃ። እኔ እነዚህን ሰዎች ተባብረህ እንደምንም ብለህ እኔ እንደዚህ መሆኔን አይተው ነው አይደል የተጫወቱብኝ፣ እንደዚህ ያደረጉኝ። እኔ እነዚህን ሰዎች ማግኘት እፈልጋለሁ፣ አግዘኝ፣ እርዳኝ ነበር እንግዲህ ሲለው የነበረው ማለት ነው። ምናልባትም እነዚህ ሰዎች ሊሆኑ ይችላሉ የገደሏት፣ የእነሱ እጅ ይኖርበታል እያለ ነበረ ሲለው የነበረው ማለት ነው። እናም እንግዲህ አቤልም ደግሞ እዚህ እናንተ ቤት የሚገኝ ፋይል እንዳለ ተነግሮን የመጣ ነውና ይሄንንም ፋይል ደግሞ ከሰጠህን ከዚህ ፋይል ይሄ ፋይል የብዙ ሰዎችን ህይወት የብዙ ሰዎችን ነፍስ ሊያጠፋ የሚችል ፋይል ነው። ይሄ ደግሞ ከተገኘ የብዙሃንን ነፍስ እንታደጋለን። ያንተንም ባለቤት ገዳይ ደግሞ በዚህ ነው ልናገኘው የምንችለው እና እባክህን ነበር ያለው። እናም እንግዲህ እኔ ያገኘሁት ህፃኑን ልጅ የተረገዘውን ጽንስ እንዳስወረደችው የሚገልጽ ነፍሰ ጡር እንደነበረችና በእንደዚህ ምክንያት ያ የምሰራበት ድርጅት የጸነሰችውን ልጅ መውለድ እንደሌለባት ተነግሯት እንዳስወረደችው የሚገልጽ ነው ያገኘሁት፣ ሌላ ግን የለም ነበር ያለው። እንግዲህ ደግሞ እሱንም ያው ቀስ በቀስ እንግዲህ ቀጣይ ደግሞ አግባብተውት እንግዲህ ካለም እንግዲህ ፍቃደኛ ከሆነ ሊሰጣቸው ይችላል ብዬ ተስፋ አደርጋለሁ። ምክንያቱም የባለቤቱን ገዳይ ማወቅ ስለሚፈልግና እንደገና ደግሞ የጸነሰችውን ልጁን ነው ያሳጡት ማለት ነው። ልጅ ይፈልጋል እሷም ትፈልግ እንደነበረ ነው እንግዲህ ሲናገር የነበረው። ጎረቤቷም ስትናገር የነበረው ልጅ በጣም ትወዳለች፣ በጣም ትወድ ነበር ልጅ መውለድ ምናምን እያለች ነበር እንግዲህ ጎረቤቷም ስትናገር የነበረው ማለት ነው። ያው እንግዲህ ብትወድም በእነሱ አስገዳጅነት ይሄን ልጅ አስወርደዋለች ማለት ነው። እንግዲህ አስቡት እንግዲህ ማለት ነው። እና እንግዲህ ባለቤቱ የምትሰራውን ስራ ምን አይነት ድርጅት እንደሆነ ምንም የሚያውቀው ነገር የለም። እሱ የሚያውቀው በበጎ አድራጎት እዛ ቦታ ላይ እየሰራች እንዳለ ነው እንግዲህ የሚያውቀው ማለት ነው። እናም እንግዲህ ያው ይሄ በበጎ አድራጎት ከሆነ የምትሰራው ታዲያ እንዴት ነው
በምን ምክንያት እንዴት ክፍያ ሊከፈላት ደሞዝ ይችላል ብሎ ሲጠይቀው አይ ይመስለኛል በአንዳንድ ጥቅማ ጥቅሞች ነገሮች በዛ ነው ያን ታገኛለች። እኔም ደግሞ በአካለ ጉዳተኝነት ያው እንደኔ አካለ ጉዳተኛ የሆኑትን ስለማስተምር በዛ በሚከፈለኝ ያው እንትን እያልን እንኖራለን እና ያው ብቻ የምር ነው የምላችሁ። ባለቤቷም በጣም ነው የሚያሳዝነው። በግልጽ ባለቤቱ ምን አይነት ስራ እንደምትሰራ ግልጽ አድርጋ አላሳወቀችውም፣ አልነገረችውም ማለት ነው። እሷ ግን እየሰራች የነበረው ስራ በጣም ለብዙ ሰዎች የብዙ ሰዎችን ህይወት የሚያሳጣ ስራ ነው እንግዲህ እየሰራች የምትገኘው የነበረው። እሱ ግን በበጎ አድራጎት እንደምትሰራ ነገር ነው እንግዲህ የነገረችው ማለት ነው። ያን ነው እንግዲህ እሱ የሚያውቀው። ሌላ ነገር በጀርባዋ እንዳለ ምን እንደምትሰራ ትክክለኛ ስራዋ ምን እንደሆነ የሚያውቀው ነገር የለም። ግልጽ አድርጋም ስላላሳወቀችው ማለት ነው። እና ብቻ ግን ምናልባትም በቤት ውስጥ ያለ ፋይል ካለ እሱን ባለቤቷ የሚሰጣቸው ከሆነና ይሄ ፋይል ከተገኘ የብዙ ሰዎችን ህይወት ማትረፍ እንደሚችሉ ነው እንግዲህ ሲናገር የነበረው። አቤልም የብዙ ሰዎችን ህይወት ምስቅልቅል የሚያደርግ የብዙ ሰዎችን ህይወት የሚያሳጣ ፋይል ነው በእጇ ላይ የነበረው እና ይህ ነገር ደግሞ እንትን ማለት አለበት ማለት ለኛ ከሰጠህን የብዙ ሰዎች ህይወት ይተርፋል፣ የብዙ ሰዎችን ህይወት ይታደጋል። ይሄ እሷ ጋር ያለ ፋይል የብዙ ሰዎችን ህይወት የሚያሳጣ ነው ነበር እንግዲህ ስለው የነበረው ማለት ነው። እንግዲህ ቀጣይ ደግሞ ያለውን ነገር ምንሰማ ይሆናል። አቤልም ደግሞ እንግዲህ እቺ ወንጀለኛ የተባለችው ሊያ የምትባል ግለሰብ ተገኝታ በህግ ቁጥጥር ስር ውላ አቤልም ነጻነቱ ታውቆ ሁላችንም ምንደሰት ያድርገን። አሁን ባለበት ሁኔታ በጣም አዝነናል፣ ተጨንቀናል። ምክንያቱም ይህ ወንድማችን ለሀገርም ሆነ ለህዝቡ ጥሩ ነገር እያደረገ ጥሩ ስራ እየሰራ ያለ ወንድማችን ነው። ምርጥ ጋዜጠኛ ነው። ፈጣሪ በሄደበት ሁሉ ይጠብቀው፣ ሀቁንም ደግሞ አላህ ያውጣለት ነው የምለው። ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁኝ።